በእኔ ምክንያት እየተሰቃየሽ ነው። በእኔ ምክንያት ከቤተሰብ እየወጣሽ ነው። በእኔ ምክንያት ወንድምሽ ከቤተሰብሽ ከታይፍ ወይ ካልሆነ እንጥፋ። የት በቃ እንደዛ እያሰብኩ ነው። ይህንም ጠፋው በከሽ መሄድሽ ያንቺ ሀሳብ ይምላ አትሰናከይ ብዬ እንጂ ለራስሽ ብታመሽ ብትይ እሺ እንደዚህ እንድንሆን ከዛ አንተ ደግሞ ተጨንቀህ እንድትታመም ከዛ እኔ ተጨንቄ ደግሞ እንድታመም ነው የምትፈልገው? እሺ በቃ እንደዛ ምን እንኳን እንዲሆን ከፈለክ እሺ በማርያም አዳምጥ። በማርያም ይሄን ምን ኩሽ ቆል በቃ ለከበርሽን ቀላል ሆነ እድሜ ዘመኔን ከጎኔ ብትሆኝ መቼ ሊከፋ። ሰላም እንዴት አላችሁልኝ የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም በየላችሁበት ሰላማችሁ ብዝት ይበልልኝ። ብዙዎች የተጨነቃችሁ ነበረ፣ እግዚአብሔር ይማር እያላችሁት ነበረ ይፊና እግዚአብሔር ይመስገን ደህና ነው። ያ ትላንትና ነበር ሆስፒታል ወጥቶ የነበረውና በቻልን አቅም ያ እስከ መጨረሻ ልናሳያችሁ ሞክረን ነበርና ያው አልተመቻቸልንም ሰዓት ምናምን ነገር የመጨረሻው ምርመራ ላይ ስለነበረ ብቻ በዛ እንትን በጣም ፎከስ ላይ ያደረኩት ነገር ቪዲዮ ላይ ሳይሆን የሱ ምርመራ ላይ ስለነበረ ያው እስከ መጨረሻ ድረስ አሳየናችሁም። ግን ትላንትና አላደረም ከሆስፒታል ወጥተዋል እና ቤተሰብ ልላችሁ የፈለኩት ያው ቤተሰብ ጋር ነበርኩኝ። ዘኪንም ሁላችሁም እየተናገራችሁት ያላችሁትን ነገር እያየሁ ነውና ያው እናንተም እኛ መሀል ላይ እንዲፈጠር የማትፈልጉት ነገር ክፍተት እንዲፈጠርበት ስለማትፈልጉ ነው ዘካሪያስን ያ ሁሉ ነገር እየተናገራችሁት ያላችሁት ይገባኛል። እና ደግሞ ያው ሰሞኑ የተፈጠረ የነበረው ነገር ደስ አይልም። በጣም የሚያስጠላ ነገር ውስጥ ነበርን። በተለይ ደግሞ ምንም ቢሆን የሆነ ነገር ብቻ ከቤተሰብ ጋር አያነካካችሁ። ቤተሰብ ያ የገባበት ነገር በጣም የሚያስጠላ ነገር ነው ስላችሁ ያው ትታችሁትም አይሆንም እንዳትሉም ቤተሰብ ነው እና ያው ቪዲዮ ላይ መጥቶ ችግር እንዳይፈጠር ስለፈለኩኝ ብቻ ነው ዘኪ አሁን ላይ መጥቶ ምንም ነገር ያላለውና ችግር እንዳይፈጥርም በሚል በሰዓቱ ስንነጋገርም ሆነ ምንም ነገር ሲፈጠር ዘካሪያስ ያ የሚለውን ነገር ሚዲያ ላይ ችግር እንዳይፈጠር በሚል ምክንያት ቪዲዮ ይዣል ነበር የሚያወራውትና እንዲሁ ነበር ያወራንበት። ያው ሁሉም እየተናደደበት ያለው ነገር ነውና ምክንያቱም ታውቃላችሁ ብዙ ታይሚን ብዙ ጊዜን ብዙ ወራትን ኤፊ ጋር ነበርኩኝና ያ ከመጀመሪያ ጀምሮ የመጣውበት ምክንያት ለእናንተ አሳውቂያለሁ። ደጋግሜ ምክንያቱም ነገር መናገር አይጠበቅብኝም መቼ ይሳዳል። ግን ነገሮችን በራሴም ሆነ በቤተሰብም ለመፍታት ለማስተካከል እየሞከርን ነበረ። ብዙዎች ያው የሚመስላችሁ ማለት እናትሽ ከፈቀደች እያላችሁ ነበርና ያው እናቴም እኮ የፈቀደችው ደስ ብሏት ምናምን ነገር ሳይሆን ቤት ውስጥ ካለው ነገር መቼስ ይሻላል አይደል? ስለዚህ በሳቱ ሌላ ችግር ደግሞ ተፈጥሮ ነገሮች ከመበላሸታቸው በፊት ቀድሞ መጠንቀቅ የሚባለው ነገር ያው እሷ ያንን ነገር አስባ ነው በሰዓቱ እንደዛ ያለችው ለኤፍሬም ቢሆንና ያው ብዙ ወራቶችን እንደዛ ብዬ ቆይቷልና የተዘጋ ጉዳይ ሁላ ነበረ። በዛው ልክ ደግሞ ያው ቤተሰብ ጋርም መስተካከል ያለበት ነገር የተስተካከለ ነበረ እና ያው ጉዳዮች ወደ መስተካከል እየሄዱ ያለ ቪዲዮ አይታችኋል። ያ እናንተ ምናልባት ልትረዱን ትችላላችሁ። ምን አይነት ማለት ሁሌ የምናሳያችሁ ነገር ፕራንክም ሊሆን ይችላል፣ ቀልድም ሊሆን ይችላል። ከዛ አንፃር እናንተ እንደ ቀልድ ብላችሁ ቆጥራችሁት አልፋችሁታል። እኛም እንደዛው። ግን ደግሞ ዘካሪያስና አጎቴ እንደዛ አይደለም እነሱ የቆጠሩት ማለት እነሱ ያሰቡት በቃ ኦሬዲ ቤተሰብ እንደሌለው ሰው ለምን ትሆን ያለሽ ነው እያሉ ያለትና እኔ ደግሞ እንደዛ አይደለም እያደረኩ ያለሁት። ለቤተሰብ ማድረግ ያለብኝን መስጠት ያለብኝን ክብር አውቀዋለሁ።
ምክንያቱም ትልቅ ሰው ነኝ አይደል? ያ ነገር አይጠፋብኝም። በቻልኩት አቅም ምናምን ነገር ሳይሆንም ደግሞ የቤተሰብ ክብር የሚነካ ነገርም ደግሞ አድርግ ያለው ብዬ እስከዛሬ ድረስ አላስብም። ለቤተሰቦቼም ሆነ ለራሴ ልክ እንደ ሴት ልጅ ለራሴም ቢሆን ክብር ያለኝ ሰው ነኝና ግን ያ ዘካሪያስ አሁን ላይ ያለውን ነገር አይታችሁታል። ያው እሱም ደግሞ ያለው እንደዛ አይነት ነገር ነውና ያው ከመጀመሪያው ጀምሮ ነገር ያለውን ቤት ውስጥ ያለውን ነገር ስላላየ ወይ ስላልተረዳ ይመስለኛል። ስለዚህ ያው ቤት ውስጥም ቢሆን ያው እሱ ነገር ተነግሮታል። ግን አጎቴም እየመጣ ነው ያለውና ከዛ ነገሮች እየተባባሱ ነው ያሉት። ስለዚህ እኔ ደግሞ አሁን ላይ ያሰብኩ ያለሁት ምናልባት እናንተንም ሊያናድዳችሁ ይችላል። ኤፍሬም ደግሞ የሚቀበለው ነገር ላይሆን ይችላል። ኤፍሬም ደግሞ ላይቀበለኝ ይችላል፣ ላይስማማበት ይችላል። ምክንያቱም ከዚህ በላይ ያለውን ሪስክ መውሰድ አይችልም። ምክንያቱም ሁሉም ነገር እየተፈጠረ ያለው ነገር ታውቁታላችሁ። ልክ እኔ እንኳን ነገሮችን አጥፍቼ ቢሆን ራሱ እየተሳበቡ ያሉት በኤፍሬም ነው፣ ወደ ኤፍሬም ነው ሁሉም ነገር እየተላከክ ያለውና እኔ ደግሞ በቻልኩት ነገር ሁላ ወደ እሱ ሳይሆን ወደ ራሴ እንዲሆን ነው ያደረኩ ያለሁት። ምክንያቶቹ ጥፋተኝነቱ ምንም ወደ ራሴ ቢሆን ይሻላል። ምክንያቱም የኔ ቤተሰቦችም ሆኑ ዘካሪያስም ማንም እኔ ከኢፊ ጋር ጥል እንዲኖራቸው አልፈልግም። ምክንያቱም ነገ በምን እንደሚገናኙ አይታወቅማ። እኔና ኤፍሬም ልጅ መውለድ ደረጃ እንደርሳለን፣ እንጋባለን። በዛ ታይም መቼስ አሁን ላይ እንደዚህ ባለ መግባባት የፈጠሩት ችግር መቼስ ያኔ ልባችሁ ላይ ቂም ምናምን ተያይዛችሁ በቃ በኋላ ላይ ቤተሰብ እንደምንሆን እኔ ልቤ ያውቀዋልና በኋላ ላይ ቤተሰብ ስንሆን ደግሞ በእንደዚህ አይነት ነገር ከዚህ በፊት ተገናኝተው የሚታወቁ ሰዎች እንዲሆን አልፈልግም። በተለይ ደግሞ ዘካሪያስ እና አሁን ላይም ደግሞ ችግሩን ሁሉም ነገር እየፈጠረ ያለው ዘካሪያስ ነው። ምክንያቱም የተረሱ ነገሮችን እያነሳ እያባባሰ ያለው ዘካሪያስ ነው። እኔ በቻልኩት አቅም እሱ መናገር ያለብኝም ማስረዳት ያለብኝን ሁሉ አስረድቼዋለሁ። ግን እሱ የሆነ ነገር ሂዶ ያቀሰሰረ ባለበት ጊዜ እኛ ላይ ትልቅ ነገር እየተፈጠረ ነው ያለው፣ ትልቅ ችግር ነው እየተፈጠረ ያለውና አሁን በቃ ያለኝ አማራጭ እያሰብኩት ያለሁት አንድ አማራጭ ያ ላትቀበሉት ትችላላችሁ። ቅድም ነግሬያቸዋለሁ። ኤፊም ደግሞ እሺ ላይለኝ ይችላል። ለምን ብትሉ ያው አይቀበለውም። ሲጀመርም ያው ከዚህ በላይ ችግር እንዲፈጠር ስለማይፈልግ ነው። እሱ ደግሞ ከቤተሰብ ጋር እውነት ለመናገር ከእናቴ ጋርም ይሁን ከዘካሪያስ ጋርም ኤፍሬም ችግር ለመፍጠር አስቦ ራሱ አያውቅም፣ እንኳን ችግር ሊፈጠርና ግን በቃ እስከሚሻለው ድረስ ያሰብኩት ውሳኔ ነው። ቀበለኝም አይቀበለኝም እኔ ማድረግ አይቀርም። መቼስ እስከሚሻለው ድረስ በዚህ በኩል ከቤተሰብ ጋር የተጨቃጨቃችሁ ከዛ ደግሞ ዘካሪያስ እየመጣ ሌላ ህመም ደግሞ እንዲፈጠርበት አልፈልግምና ያው በአጠቃላይ ያሰብኩት ሀሳብ ለትንሽ ጊዜ ከከተማ መራቅ ማለት መጥፋት፣ ካላችሁበት ነገር ስትጠፉ ማለት ነው ነገሮች የሆነ ይቀዘቅዛሉ። በረድ ብሎ ነው የምታገኙትና ምናልባት እኮ ነገሮችን ሊያባብስም ይችላል። ግን ቢያንስ ኢፊ ደህና ይሆናል፣ ሰላም ያገኛል። ከመጨቃጨቅ ምናምን ራሱን ስትራስ ውስጥ ከመክተት ይሻለዋል ብዬ ነው የማስበውና እሺ ካለኝ ያው ደህና ነው እውነት ለመናገር። ግን ያው አሁን ቅርብ ሰዓት ላይ ትላንትና ከሆስፒታል ወጥቶ መቼስ ዛሬ መቶ ኢፊ ሊጨቃጨቅ ዘካሪያስ ሊጨቃጨቁ አይገባም አይደል? ስለዚህ ያንን በማሰብ አሁን ነው በቃ ቤት ሂጄ ስመለስ መንገድ ላይ ያሰብኩኝ መጣሁኝ። ቤት ነው ያለው ኢፊና ገብቼ በቃ ያለኝ አማራጭ እናንተም ባትቀበሉትም ግን ይመስለኛል አሪፍ ነገር ይሆናል ብዬ ነው ማስበው። ምክንያቱም ከነገራቶች ርቀናል። ማንም እንዲያድርጉ እንዲበሉ እንዲፍጠሩ የሚለን ቦታ አይደለም የምንሄደው። ራሳችንና ራሳችን የምንወስንበት ከዛ ደግሞ ራሳችንን የምታዳምጡበት ከራሳችን ጋር የምናወራበት ጊዜ ሊሆን ይችላል ብዬ ነው ማስበውና ምክንያቱም እዛ የምንሄድበት ቦታ ላይ ዘካሪያስ መጣ ተጨቃጨቅን ቤተሰብ እንዲሆነ እንዲ ምናምን ብለን የማናስብበት ቦታ ነውና ያው እንደነገርኳችሁ ነው ያለው አማራጭ እንደዛ ነውና ትንሽ ኤፍሬም
ተረጋግቶ ምናምን እስከሚመጣ ድረስ እንደዛ አድርገን በቃ ስንመለስ አይታወቅም አይደል? ፈጣሪ ራሱ በራሱ አስተካክሎ የሚጠብቀን ነገር ይኖራልና ያ በአጠቃላይ ላችሁ ፈልጋለሁ። ሰፈር ነው ያለሁትና ኢፊጋ ገብተን ያው ካሜራ ሲዝም ደግሞ እርግጠኛ ነኝ እሺ ይለኛል ብዬ ነው ማስበው። በቃ ካሜራ ስለያዝኩም እሺ ይላል አይለም ሌላውን ያው ለእናንተም እንድታዩት በሚል ነውና እኔ መቼ ጠልቼው ጎኔ መሆንሽ መቼ ፈልጌው ርቀሽ መሄድሽ ያንቺ ሀሳብ ይምላ አትሰናከይ ብዬ እንጂ ለራስሽ ብታመሽ ብትይ በወናው ቤቴ ደስታ በኩርፊያው ፊቴ ፈገግታ ላሳየሽኝ እርቃ ውርደሽ ለከበድሽኝ ቀላል ሆነ እድሜ ዘመኔን ከጎኔ ብትሆኝ መቼ ሊከፋኝ ነገርሽ ነው ያሳዘነኝ ማመንሽ ነው ያሳመመኝ ልቤን ይረሳኝ ከጩኸትሽ ጋር ቢኖርስ ከጨዋታሽ ጋር ብወዳ ከፍጥነትሽ ጋር ብፈትን ከስደትሽ ጋር ብትሰጠን ላንቺ ማር ያንሳል እንጂ እሺ አትነሳ እዛ ትናንት መችሳ ልበስሽ ብርድ እንዳይመታካ ችግር የለም። ደህና ነሽ? ደህና ነኝ። ፊትሽ ምን ሲጀመር ሰሞኑን ፊቴ ልክ አይደለም። ምንድን ነው? አላውቅም። መቼ ጠልቼው ጎኔ መሆንሽ መቼ ፈልጌው ርቀሽ መሄድሽ ያንቺ ሀሳብ ይምላ አትሰናከይ ብዬ እንጂ ለራስሽ ብታመሽ ብትይ በወናው ቤቴ ደስታ በኩርፊያው ፊቴ ፈገግታ ላሳየሽኝ እርቃ ውርደሽ ለከበድሽኝ ቀላል ሆነ እድሜ ዘመኔን ከጎኔ ብትሆኝ መቼ ሊከፋኝ ነገርሽ ነው ያሳዘነኝ ማመንሽ ነው ያሳመመኝ ልቤን ይረታኝ ከጩኸትሽ ጋር ቢኖርስ ከጨዋታሽ ጋር ብወዳጅ ከፍጥነትሽ ጋር ፊ ግን ነገሮች የተባባሱ ነው የሚመስለኝ። ምንድን ነው? አላውቅም። በቃ ነገሮች በጣም የተባባሱ ነው። ከዚህ በላይ እንደሚባባሱ ደግሞ የሆነ እኮ ምንድን ነው የተባባሰው? ነገርኛ ማለት ምን አትናገሪ? እሺ አንተ የራስህ የምትለው ምን መፍትሄ ያሰብኩ የለ? ምን አለ እያሉ በቃ ወይ ካልሆነ እንጥፋ። የት? በቃ እንደዛ እያሰብኩ ነው የሚመጣው። የት ነው የምጠፋው? በቃ ያለው አማራጭ እሱ ነው። ተያይዘን መጣ። ምን ማለት ነው? ቢያንስ ማለት ነው እስከሚሻለው እንኳን ከዚህ ቦታ የምር እንራቅ። በቃ እኮ መራቅ ማለት የት ነው የምንርቀው? ከከተማ በቃ ከከተማ መውጣት።
አንተም እንደዚህ እንድታመም ያደረገች ሲጀምር የምታስበው የምትጨነቀው ነገር ነው። ቆይት ነው የምንርቀው እንራቅ እንሂድ የምትይኛዩ በቃ ይፋውን ነው ያስብኩት ነገር ነው ብቻ ምን እንዴ እንደማትቀበለኝ አውቃለሁ፣ ግን ለዛ ነው ሲጀምር ካሜራ ራሱ ይዤ መጣሁ። ምንድን ነው ግልጽ አድርግሽ ንገሪኝ። እንሂድ ማለት ምንድን ነው? የት ነው የምንሄደው? በቃ ምንም እንዳትጨናነቅ ነው ይፊ። ቢያንስ አንተ እስከሚሻል ድረስ ከመምንትን እስከምትል ድረስ ሂደን በቃ ማንም ሰው እንደዚህ እያለ ዘካሪያስም ቢሆን ማንም ሰው አይመጣብንም። ንገሪኛ በቃ ግልጽ አድርጊ ስነግር ይፊ። ቢያንስ እስከሚሻል ድረስ ማንም ሰው መጥቶ እንዳይረብሽን እንሂድ። የት እንሂድ? የት የተዘጋጀ ቦታ አለ? በቃ ቢያንስ ተዘጋጅተን መሄድ እንችላለን። ምን ማለት ነው ታዲያ? ይዘኝ ጥፋ ማለት ምንድን ነው? እንጥፋ ነው ለኔ ብቻ አይደለም፣ ለአንተ ስላሰብኩኝ ነው እንደዛ ነው አድርግ ማለት። ለምን እኔ ፍቅር ለምን እንደዚህ ነው ነገር ታስቢያለሽ? እኔም አንቺም ከቤተሰብ መውጣት የለብንም። እኔ ከቤተሰብ እንውጣ እኮ አይደለም እና ይዘኝ ጥፋ ማለት እኮ እንደዛ ማለት ነው። ይሄ እንደዛ አላልኩኝም። እሺ ከቤተሰብ መውጣት ነው እንደዛ ስላደረግን ቤተሰብ የሚያናድድ ነገር አለ? በቃ አትጨናነቂ፣ ሁሉም ነገር በቃ አንተ ነህ እኮ የተጨናነቀለው። እኔ እኮ አንተ እንዳትጨናነቅ ነው እንደዚህ ምሳሌ እንዳትጨነቂ ነው በቃ እኔ እንዳትጨነቅ ከፈለክ ቢያንስ ከከተማ በቃ እንራቅ፣ ከሁሉም ሰው እንራቅ። የኔ ፍቅር እንጂ ሁሉም ነገር መልካም ይሆናል፣ ይስተካከላል። እማኝ በቃ ይስተካከላል። የጊዜ ጉዳይ ነው እስከሚስተካከል ድረስ እኮ። ታዲያ ለምን ይዘኝ ጥፋት ይኛለሽ? እንራቅ። ለምን ስለመጥፋትስ ለምን ታስቢያለሽ? አውቃለሁ እያስጨነኩሽ ነው አውቃለሁ። በእኔ ምክንያት በቃ ብዙ ነገር ሆነሻል። በእኔ ምክንያት እየተሰቃየሽ ነው። በእኔ ምክንያት ከቤተሰብ እየወጣሽ ነው። በእኔ ምክንያት ወንድምሽ ከቤተሰብሽ ከእናትሽ እየተቀያየምሽ እየተጣላሽ ነው። እኔ በቃ እስከ እኔና አንቺ ትዳር እስካልመሰረትን ድረስ ፍቅረኛሞች ነን አይደል? እኔ ደግሞ አሁን ከቤተሰብ እንድትወጪ አልፈልግም። ከወንድምሽም ከእናትሽም እንድትጣይ አልፈልግም። አዳምጪኝ። ማለት ይሄ ሀሳብ የመጣብሽ ይዘኝ ጥፋ የሚለው ሀሳብ የመጣብሽ ለምን እንደሆነ ይገባኛል። በቃ ቅርብ ስለሆነን ቤተሰብ እየጨቀጨቅሽ ስለሆነ ከወንድምሽ ጋር ንትርክ ውስጥ ስለገባሽ ነው አይደለ? ችግር የለም እኔ ወንድምሽንም በስርዓት አናግረዋለሁ ከሌላው ጊዜ። በቃ ቢያንስ ከዛ ከተመለስን በኋላ ሊሆን ይችላል። በቃ ለትንሽ ጊዜ እንራቅ። በቃ እኔ አሁን ላይ የተሰማኛል እየፈለኩ ያለው ነገር ቢኖር እሱም ብቻ ነው። በቃ ከቻልክ ያንን በቃ እናድርግ። በቃ አውቃለሁ ይከብዳል፣ ግን በቃ ምንም ማድረግ አይቻልም። በቃ ይሄን ስላደረግን ደግሞ ምንም ቤተሰብ ጋር የሚያናድር ነገር የለውም። ኢምቢም እሺም ብትልም እኔ አውቄ እሺ እንድትለኝ ነው ካሜራ ራሱ ይዤ መጣ። የት ነው የምንሄደው? የት ነው? በቃ አላውቅም። በቃ ችግር የለውም። እሺ ሀሳብኝ አትቀበለኝና? እሺ ለምንድን ነው በእኔ ሀሳብ አትቀበለኝ? ምን አይነት ሀሳብ ነው? እሺ የምታመጪው ሀሳብ በሙሉ እኮ እኔ እንደውም ጥሩ ሀሳብ ነው የሚመስለው። ለምን እንደዚህ ታስቢያለሽ? በቃ ቢያንስ ሰላማችን እናገኛለን። በቃ ከሁሉም ነገር ስንርቅ ሰላም በቃ ቢያንስ ለአንድ ሳምንት እንኳን እስኪ ሰላም እንሆን። ሁሌ የሆነ ነገር ጭቅጭቅ በቃ እና ያሰለቻል። ደግሞ ይሄ ያሰለቻል። ጭር ባለው ሌሊት ጨለማውን ጥሶ ይመለሳል ልቤ ካለሽበት ደርሶ ቢርቅም ቅርብ ነው የኔ ፍቅር። እኔ ደህና እሆናለሁ በቃ በቃ እኔም ደግሞ ደህና እንድሆን ከፈለክ እንራቅ። በቃ እኔ ደህና እንድሆን እፈልጋለሁ አይደል? ነገ ከነገ ወዲያ እንቀሳቀሳለሁ፣ እነሳለሁ። ማየ ትንሽ መድኃኒት ነው የሚቀረኝ፣ እሱን ወስዳለሁ። በቃ ችግር የለውም። ከዚህ ጠፍተን መሆን የሚችል ነገር ነው። የት ነው የምንጠፋው? በቃ አላውቅም። በቃ አስበንበት እንትን እንላለን። ለምን የኔ ፍቅር አንቺ ለምን እንደዚህ ትሆኛለሽ? ለምን እንደዚህ ነው የምታሳበው? ወደ ውስጥሽ ይመጣል። ለምን በማርያም በቃ እኔና አንቺ የሚያምርብን ሰላም ስንሆን እኮ ይሄው ሰላማችን እያገኘን አይደለም ማለት ሰላማችን እንድናገኝ እኮ ነው እንጣያለን። አዳምጪኝ። እኔ ከቤተሰብሽ እንድትወጪ አልፈልግም። ይሄ ከቤተሰብ የሚያስወጣ ነገር አይደለም፣ ማያስወጣንም። አንዴ አሽበኝ፣ አዳምጪኝ። እኔ ላውራ በቃ ከቤተሰብ በቃ እንዲናደድብሽ እንደዚህ እንድንሆን ከዛ አንተ ደግሞ ተጨንቀህ እንድትታመም ከዛ እኔ ተጨንቄ ደግሞ እንድታመም ነው የምትፈልገው?
እሺ በቃ እንደዛ ምን እንዲሆን ከፈለክ እሺ በማርያም አዳምጪ በማርያም እየለመንኩሽ እኮ ነው በቃ እሺ እንደፈለክ እኔ ግን በቃ ምንም እንዳትሆን በቃ በማሰብ ነው እኔ ምንም አልሆንም በቃ ነገ ከነገ ወዲያ ደህና ሆናለሁ ብዬሻለሁ እኮ ይሻለኛል ትንሽ መድኃኒት ነው የሚቀረኝ በቃ እዩ አንድ ነገር ቃል ልግባልሽ እናትሽን አግኝቼ ማውራት ካለብኝ አወራታለሁ ቁጭ ብዬ እናትሽ ማርያምን ፕሮሚስ ቃል እገባልሻለሁ የኔ ፍቅር ግን ወደ ውስጥሽ ወደ አእምሮሽ እንዲህ አይነት ነገር እንዲመጣ አልፈልግም ካሁን በኋላ ድጋሚ እንዳታነሽብኝ ይዘኝ ጥፋ እንጥፋ የሚለው ቃል እሺ ታዲያ ይሄን ይሻላል ይዘኝ ጥፋ የሚለው ቃል ካንቺ አንደበት መስማት አልፈልግም ከዛ የሆነ ሰው መጥቶ ሲጨቃጨቅ ምናምን ስትረስ ውስጥ ይገባ ተጨናንቀህ ምናምን ነገር መታመም ከዛ እኔም ደግሞ መታመም እኔ ምንም አልሆንም አልኩሽ እኮ እዩ እሺ ከዚህ በላይ ምን እንድትሆን አንተ የፈለከው ጭር ባለው ሌሊት ጨለማውን ጥሶ ይመለሳል ልቤ ካለሽበት ደርሶ ቢርቅም ቅርብ ነው ያለሽበት ቦታ ተኝቼ ሳልምሽ ምን ተሰማሽ ማታ እሺው ከቤተሰብ በቃ መማከር ካለብን እንማከራለን ማውራት ካለብን እናወራለን ካልጠገብኩኝ ስሜት የኔ ፍቅር በቃ ነገር አውጥቶኛል እሺ የት ይዤሽ ልሂድ እዩ የት ልክተትሽ የት ላስገባሽ የት ልደብቅሽ እዩ በቃ ይፊኒ የምፈልገው ከገዛማ በቃ መጥፋት ነው መጥፋት ለምን እኮ መጥፋት ማለት እኮ እናንተ አስቤት ከሆነ በቃ ፍላጎቴን የጠየቂ በቃ ፍላጎቴን ነገርኩ አይደል ያው እንደዚህ እንኳን እየሆንክ ያለው ራሱ እዚህ በሚፈጠረው ነገር ነው ቢያንስ እዛ ከሄድን ማንም አይመጣም እንደዚህ ይሁን እንደዚህ ተፈጠረ የሚል ሰው እንኳን አይኖርም እሺ በለኝ በእናት እሺ በለኝ የፍቅርን ትርጉም ገልጽሽ አስተማርሽኝ ካንቺ ደስታ የኔ እያስቀደምሽልኝ ፍቅር ለካ ለራስ ማለት እንዳልሆነ ስታደርጊ ዋይቶ ልቤ በቃመ የፍቅርን ትርጉም እዚህ ጋር ነው ትልቅ ጭንቀት ውስጥ እየገባሁ ነው በቃ አስተማርሽ አንተ እንደዚህ ነው አንተ እንደዚህ ነው እያስቀደምሽልኝ ፍቅር ለካ ለራስ ማለት እንዳልሆነ ሰላም ነኝ አትጨነቂ እንዳልጨነቅ አጠገቢ ሆኜ ዋይቶ ልቤ በቃመ ተስማምተናል ፍላጎቴ ከሆነሽ የትም መራቅ አልፈልግም ከራቅን ተሸንፈናል ማለት ነው ከራቅን ከቤተሰብ በቃ ነጥዬ አንቺ ማኖር አልፈልግም ከቤተሰብ ፍቅር ሆነሽ ተዋደሽ እንድትኖር ነው የምፈልገው ልጅ በሕይወት ጎዳና በሄድኩበት መንገድ ሐዘኔ ይበልጣ ስቄ ከዋልኩበት የምወደው ሁሉ የኔ አልሆን ብሎኛል ጊዜ ሰጠሁ ጊዜ ወስዶብኛል የልቤ የውስጤ ያለፈው ቁስሌ ያስረሳችኝ ቆንጆ
የፍቅር መምህሬ አብራኝ እንድትኖር እንደ ቃሉ ጸንታ ካያችው ንገሩኝ ሰላሜ ለአንድ አፍታ ያለሷ ለመኖር እንዴት እችላለሁ ዳግም ከተሰበርኩ አልችልም ሞታለሁ ፍቅሬን ያያችው ፍቅሬ በሕይወት ጎዳና በሄድኩበት መንገድ ሐዘኔ ይበልጣ ስቄ ከዋልኩበት የምወደው ሁሉ የኔ አልሆን ብሎኛል ጊዜ ሰጠሁ ጊዜ ወስዶብኛል የልቤ የውስጤ ያለፈው ቁስሌ ያስረሳችኝ ቆንጆ የፍቅር